ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች። በአፍሪካ ቀንድ ያልተጠበቀውና መላው ዓለምን ያስገረመ አዲስ የፖለቲካ ነፋስ እየነፈሰ ነው። ለዓመታት የቆየው ቁርሾ አብቅቶ አዲስ አበባና አስመራ ወደ ፍቅር ጉዞ ጀምረዋል ተባለ። ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂ ዳግም ሊገናኙ መሆኑ የሚጠቁሙ መረጃዎች ወጥተዋል። ይህ ግንኙነት የቀጠናውን ፖለቲካ እንዴት ይለውጠዋል? ምንስ አዲስ ስምምነት ሊፈርም የታሰበ ነገር አለ? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከውስጥ ምንጮች እንደሚሰማው ከሆነ የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር መሆኑ እየተነገረ ይገኛል። ከሰሞኑ በተለያዩ ወገኖች በስፋት እየተወራ ያለው ጉዳይ እውነት ከሆነ መሪዎቹ በቅርብ የጋራ ጉብኝት ያደርጋሉ። ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ሊያቀኑ ሲሆን በተመሳሳይ መልኩ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ ይመጣሉ ተብሎ ይጠበቃል። ይህ ጉብኝት እንዲሁ ለዲፕሎማሲያዊ ሰላምታ ብቻ ሳይሆን ለሁለቱም ሀገራት የወደፊት ዕጣ ፈንታ የሚወስን ታሪካዊ የተባለ ስምምነት ሊፈረም እንደሆነ እየተነገረ ይገኛል። ብዙዎች ይህንን ሁኔታ ድንገተኛ አስገራሚ የፖለቲካ ለውጥ ሲሉ ጠርተውታል። ይህ ግንኙነት ለምን አሁን አስፈለገ? እንደሚታወቀው ባለፉት ወራት በኢትዮጵያና በኤርትራ መካከል ቀዝቃዛ የዲፕሎማሲ ግንኙነት ሰፍኖ ቆይቷል። በተለይም በሰሜን ጦርነቱ ማብቃት በኋላ የሁለቱ ሀገራት መሪዎች ርቀት ፈጥረው እንደነበረ ይታወሳል። አሁን ግን ነገሮች የተለወጡ ይመስላሉ። የኢትዮጵያ የባህር በር ፍላጎቷን በይፋ እየገለጸችበት ወቅት በኤርትራ ጋር የሚደረግ አዲስ ስምምነት ለወደብ አጠቃቀምና ለንግድ ልውውጥ ትልቅ በር ሊከፍት ይችላል። በሶማሊያና በሌሎች ጎረቤት ሀገራት ያለውን ውጥረት ተከትሎም የሁለቱን ሀገራት መሪዎች መገናኘት ለቀጠናው መረጋጋት ትልቅ ትርጉም አለው። የአፍሪካ ቀንድ የዓለም ሀያላን ሀገራትንም ዓይን ያረፈበት ቀጠና በመሆኑ አብይና ኢሳያስ አዲስ ግንባር መፍጠራቸው ዓለምን ፖለቲካ ላይ ትልቅ ተጽዕኖ ይኖረዋል። እንግዲህ ይህ የታሰበው የፍቅር ጉዞና ታሪካዊ ስምምነት በተግባር ሲታይ ምን ይዞ ይመጣ ይሆን የሚል ጥያቄ ይፈጠራል። የኢትዮጵያና የኤርትራ በእውነት ዘላቂ ወዳጅነት መመስረት ይችላሉ ወይንስ የጊዜያዊ ፖለቲካ ስልት ነው? እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ በትህትና እንጠይቃለን። መረጃውን ለሌሎች እንዲደርስ ደግሞ ቪዲዮውን ላይክ እና ሼር እያደረጋችሁ እንድትከታተሉ እንጠይቃችኋለን። እናመሰግናለን።